ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ የምንማማረው እጅግ ጠቃሚና አስፈላጊ የሆኑ ለጀማሪዎች የሚሆኑ የእንግሊዝኛ ንግግሮችን እንዴት በቀላሉ ማንበብ መጻፍ እንደምንችል እንማማራለን። በእርግጠኝነት ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት ጥሩ ነገር ታገኙበታላችሁ። ለእንግሊዝኛ ጀማሪ ከሆናችሁ በተለይ ለማንበብ ማለት ነው። ሰው እያንዳንዱን የእንግሊዝኛ አረፍተ ነገር እንዴት በቀላል መንገድ መለማመድ ማንበብ መጻፍ እንደምንችል በእርግጠኝነት ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። ወደ ትምህርቱ እንሂድ። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ አረፍተ ነገር ምን ይላል? እንዴት በቀላል መንገድ እናነባዋለን ወደሚለው ስንሄድ የመጀመሪያው ፊደል ማነች? ኤ ነች። ኤ ደግሞ ምንድን ነች? አናባቢ ነች። ተነባቢ ሳትሆን አናባቢ። ስለዚህ ኤ የተባለችው አናባቢ ከቃል መጀመሪያ ላይ ስትመጣ ምን ብለን ማንበብ እንዳለብን ማወቅ አለባችሁ። ኤን አ ብለን እናነባለን፣ ወይም ደግሞ አ ሚል ድምፅ አላት። ኦኬ፣ ከዛ አርኤን በአንድ ላይ እንደ ር ማንበብ ሁሌም። ስለዚህ በአንድ ላይ ስናነባው አር ብለን እናነባዋለን። ኦኬ፣ ከዛ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ማንበብ ወይም ደግሞ ይ ሚል ድምፅ እንዳላት ማወቅ። ኦኬ፣ ኦና ዩ በአንድ ላይ እንደ ው ይነበባሉ ወይም ደግሞ ው ሚል ድምፅ እንዳላቸው ማወቅ። ኦኬ፣ ከዚህ በኋላ በቀላሉ ይ ው ዩ ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ ኤስ ዩ ሁሌም እንደ ሹ ይነበባል። ምን ከሆነ አሁን ከዚህ ጋር ዩ በአንድ ተነባቢና ከዛ አናባቢ ተነባቢ በእነዚህ መካከል ነው የመጣ። ስለዚህ ሁሌም በዚህን ጊዜ ኤስ ዩን እንደ ሹ እናነባለን ወይም ደግሞ ሹ የሚል ድምፅ አለው። አርኢን እንደ ር በአንድ ላይ ሹ ር ሹር። ሙሉን ስናነባው አር ዩ ሹር፣ አር ዩ ሹር፣ እርግጠኛ ነህ ወይም እርግጠኛ ነች ብላችሁ ጥያቄ ለመጠየቅ ብትፈልጉ ሰንበዲን ወይም ደግሞ የሆነ አካልን አር ዩ ሹር ማለት ትችላላችሁ። ኦኬ፣ ወደ ሁለተኛው ስንሄድስ የሁለተኛው ምን ይላል? በተመሳሳይ ኤን እንደምናነቧት ያልኳችሁ ከዚህ ጋር እንዳየነው ኤ አ ሚል ድምፅ እንዳላት አይተናል። አርኢ ር ተብሎ እንደሚነበብ አይተናል። ስለዚህ በአንድ ላይ አር ብለን ማንበብ እንዳለብን አየን። ኦኬ፣ ከዛ በተመሳሳይ ዋይን እንደ ይ አነበብነን፣ ኦና ዩን እንደ ው አነበብነን። ስለዚህ በአንድ ላይ ይ ው ዩ ተብሎ እንደሚነበብ አየን። ኦኬ፣ ወደዚህኛው ስንሄድስ ኦኬ፣ ኤልኤን እንደ ላ ሳይሆን እንደ ሌ ታነባላችሁ ከዚህ ጋር። ለምን? ከሁለት በላይ አናባቢ ስላለው ኤልኤን እንደ ሾርት ሳውንድ ሳይሆን እንደ ሎንግ ሳውንድ ነው የምናነብ። ስለዚህ ኤልኤን ሌ እንላለን። ቲኢን ት በአንድ ላይ ሌ ት ሌት ብሎ ማንበብ። ሙሉ እናነበው አር ዩ ሌት፣ አር ዩ ሌት፣ ዘግይተሃል ወይም ዘግይተሻል ማለት ትችላላችሁ። ኦኬ፣ ወደዚህኛው ስንሄድ ደብሊው ኢ ምን ተብሎ ይነበባል? ዊ ሚል ድምፅ አለው። ሁሌም ደብሊው ኢን በአንድ ላይ ስታገኟቸው ዊ ብላችሁ ማንበብ። ኦኬ፣ ከዛ ይህ ምን ብለን አንብበናል? ኤን እንደ አ፣ አር ኢን እንደ ረ። ስለዚህ በአንድ ላይ አር። እሺ፣ ይህስ ምን ይላል? ኦኬ፣ ከዚህ ጋር በቀላሉ አንድ አናባቢ ነው ያለ። ስለዚህ ኤችን እንደ ሀ፣ ፒፒ እንደ ፕ፣ ዋይን እንደ ይ ማንበብ ነው። ስለዚህ ሀ ፕ ይ ሃፒ ብለን ማንበብ። ኦኬ፣ ሙሉ እናነበው ዊ አር ሃፒ፣ ዊ አር ሃፒ፣ ደስተኞች ነን እንደማለት ነው። እሺ፣ ወደዚህኛው ስንሄድ በተመሳሳይ ኤን እንደ አ፣ አር ኢን እንደ ር ብለናል። ስለዚህ በአንድ ላይ አር። ኦኬ፣ ከዛ ዋይን እንደ ይ፣ ኦና ዩን በአንድ ላይ እንደምናያለን እንደው። ስለዚህ በአንድ ላይ ሲነበብ ዩ ዩ። ኦኬ፣ ከዛ
ኤልኦን እንደ ሎ፣ ኤስን እንደ ስ፣ ቲን እንደ ት። ኦኬ ሙሉ ሲነበብ ሎ ስ ት ሎስት። ኦኬ በአንድ ላይ አር ዩ ሎስት፣ አር ዩ ሎስት ጠፍተሃል ወይም ጠፍተሻል። እሺ ወደዚህኛው ስንሄድ ደብሊው ኤች ኦ ምን ተብሎ ይነበባል? ሁ ብለን እናነባለን፣ ወይም ደግሞ ሁ የሚል ድምፅ አለው። ኦኬ ኤን እንደ አ ማንበብ፣ ኤን አ ብለን እናነባለን። አር ኢን እንደ ር። ስለዚህ በአንድ ላይ ስናነበው አ ር አር። ኦኬ ከዛ ዋይን እንደ ይ፣ ኦና ዩን እንደው ባለ ሲነበብ ይ ው ዩ። ኦኬ ሙሉን ስናነበው ሁ አር ዩ፣ ሁ አር ዩ ምን ማለት ነው? ማን ነው ወይም ደግሞ ማናት እንደማለት ነው። ኦኬ ወደዚህኛው ስንሄድ ደብሊው ኤች ኢ አር ኢ ዌር ብለን እናነባለን። ኦኬ ከዛስ ኤን እንደ አ አር ኢን እንደ ር ብለናል። ስለዚህ ሙሉ ሲነበብ አ ር። ኦኬ ከዛ ዋይን እንደ ይ፣ ኦና ዩን እንደው በአንድ ላይ ይ ው ዩ። ሙሉ ሲነበብ ዌር አር ዩ፣ ዌር አር ዩ ምን ማለት ነው? የት ነው እንደማለት ነው። እሺ ወደዚህኛው ስንሄድ ደብሊው ኤች ኢ ኤን ዌን ተብሎ ይነበባል። ዌን። ኦኬ ከዛስ ሲኦን እንደ ኮ ሳይሆን እንደ ካ፣ ኤምኢን እንደ ም ባለ ስናነባው ካ ም ካም። ሙሉ ሲነበብ ዌን ካም መቼ መጣ እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ ዲኦን እንደ ዶ እናነባለን። ኤንኢን እንደ ን፣ ቲን እንደ ት ባለ ሲነበብ ዶ ን ት ዶንት። ኦኬ ከዛስ ደብሊኦን እንደ ኦ፣ አር አር ኢ ሪ ተብሎ ይነበባል። ሙሉ ሲነበብ ወሪ ወሪ። ሙሉ እናነበው ዶንት ወሪ አትጨነቅ ወይም አትጨነቂ። ኦኬ ወደዚህኛው ስንሄድ ደብሊው እና አር በተከታታይ ሲመጡ ደብሊውን እንተውና አርኢን ራይ እንላለን። ቲኢን ት ባለ እናነበው ራይ ኢት ራይት። ኦኬ ከዛ ዲኦን እንደ ዶ፣ ደብሊውን እንደው፣ ኤንን እንደ ን ባለ ሲነበብ ዶ ው ን ዶን። ኦኬ ሙሉ እናነበው ራይት ዶን ጻፈው እንደማለት ነው። ኦኬ ወደዚህኛው ስንሄድ ደብሊውኤን እንደ ዋ፣ ሲኤችን እንደች በአንድ ላይ ዋች ዋች። ኦኬ ኦ ዩ ቲ በአንድ ላይ እናነበው ምን ይላል? አውት። ሙሉ ሲነበብ ዋች አውት ተጠንቀቅ ማለት ነው። እሺ ይህ ምን ብልና ያነበብ ነው? ሲሆን እንደ ካም ብበናል። ኤምኢን እንደ ን በአንድ ላይ ካም ካም። ኦኬ ከዛ ቢኤን እንደ ባ፣ ሲናኬን እንደ ክ ባለ ሲነበብ ባክ ባክ። ሙሉ እናነበው ካም ባክ ተመለስ እያለን ነው። ኦኬ ወደዚህኛው ስንሄድ ኤስን እንደ ስ፣ ኤልኦን እንደ ሎ፣ ደብሊውን እንደው በአንድ ላይ ሲነበብ ስ ሎ ው ስሎ። ኦኬ ከዛስ ዲኦን እንደ ዶ፣ ደብሊውን እንደው፣ ኤንን እንደ ን ባለ ሲነበብ ዶ ው ን ዶውን። ሙሉ ሲነበብ ስሎ ዶውን ተረጋጋ እያልን ነው። እሺ ወደዚህኛው ስንሄድ ኤች ኦ ደብሊው ሃው ተብሎ ይነበባል። ኤን እንደ አ ማንበብ፣ አር ኢን እንደ ር ባለ ሲነበብ አር አር። ከዛ ዋይን እንደ ይ፣ ኦና ኢውን እንደው ባለ ሲነበብ ይ ው። ኦኬ ሙሉ እናነበው ሃው አር ዩ እንዴት ነህ እያልን ነው። ወደ መጨረሻው ስንሄድ ኤን እንደ አ፣ አር ኢን እንደ ር ባለ ሲነበብ አር አር። ኦኬ ከዛስ ዋይን እንደ ይ፣ ኦና ዩን እንደው ባለ ሲነበብ ይ ው ዩ። እሺ ከዛ ኤፍኤን ፋይ እንላለን። ኤንኢን እንደ ን በአንድ ላይ ፋይ ኢን ፋይን። ሙሉ ሲነበብ አር ዩ ፋይን አር ዩ ፋይን ደህና ነህ ወይም ደህና ነሽ ማለት እንችላለን። ኦኬ በእንደዚህ አይነት ወይም ደግሞ በእንደዚህ አይነት መንገድ ፕራክቲስ እናደርግ፣ እንለማመድ። ሳንሰለች ቪዲዮዎችን እስከ መጨረሻው መከታተል እንሞክር።
በእርግጠኝነት በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን የቪዲዮአችን ይህንን ይመስላል። ቀጣይ በሌላ ትምህርት እስክንገናኝ ሰላም ጊዜ፣ ሰላም